ለራሴ ስነግረው ጊዜ አለኝ ይመስለኝ ነበረ። ስሜ ኤሚሊያ ይባላል። ከመሞቴ በፊት የህይወቴን ታሪክ ልንገራችሁ። የሆነ ጊዜ አፍላ እድሜ ላይ ነበርኩ። ህይወቴ ለኔ ሙሉ ነበረች። የወጣትነት ጉልበቴ፣ ኃይሌ ተጨምሮ ብዙ ሰዎች ሁሌ እንደሚነግሩኝ በጣም የማምር ውብ ሴት ነበርኩኝ። ሁልጊዜ ቅዳሜና እሑድ በመጣ ቁጥር ከጓደኞቼ ጋር ለመዝናናት እንወጣ ነበር። ታዲያ ስወጣ እይታን የሚስብ አይነት አለባበስ በመልበስ ወደ መሸጣ ቤት፣ ክለብ ይቀረኝ የለም ሌሊቱን ሙሉ ስጨፍር ማደር። በቃ አብሮኝ የማይተኛ ወንድ የለም። መሳቅ፣ መጠጣት፣ መጫወት የዘውትር ስራዬ ነበረ። ያ ህይወት ፍጹም በሆነ የነጻ የደስታ ህይወት ውስጥ የኖርኩ ይመስለኝ ነበር። ያንን ህይወት በጣም ወደው ነበረ። ልክ በ19 ዓመቴ ሲጋራ ማጨስ ጀመርኩ። ስጀምር ሳይገባኝ እና ስሜቱን ሳላውቀው ለደስታ ብዬ ነበረ። እንደዚህ እያልኩኝ ማጨስ ጀመርኩ። በኋላ የዘውትር ልምድ ሆነብኝ። ሁሌ ሳዝን፣ ስጨነቅ መሸሸጊያዬ ሲጋራ ነበረች። የትም ናይት ክለብ፣ የትም ጭፈራ ቤት ልሂድ ሲጋራ ከእጄ አይለይም ነበረ። የሚገርማችሁ ጊዜ ሄደብኝ፣ ጊዜ የሚሄድብኝም አይመስለኝም ነበር። እድሜ ልክ 28 ላይ ሲደርስ የሆነ ህመም ይሰማኝ ጀመር። ከእምብርቴ በታች የሆነ ስሜት እጭ በማለት እንደ ኖርማል ነገር አድርጌ ችላ ብዬ ተውኩት። የሆነ ሰዓት ላይ ከባድ የሆነ ህመም ደም ይፈሰኝ ጀመር። የሰውነቴ ክብደት በጣም ይቀንስ ጀመረ። እኔ ምናልባት ጭንቀት ሊሆን ይችላል የፈጠረው ብዬ ተውኩት። የሆነ ጊዜ የህክምና ባለሙያ ዶክተር ጋር በመሄድ እንዳለብኝ ተሰማኝ። ዶክተሩም ኤሚሊ የማህፀን ካንሰር አለብሽ አለኝ። ይህን ሁሉ ነገር መጀመሪያ ላይ ብዙም ልረዱ አልቻልኩኝም። በኋላ ለቀናት ያህል ፊቴ በእንባ እስኪታጠብ ድረስ ማልቀስ ጀመርኩ። እግዚአብሔርን ሌላ እድል እንዲሰጠኝ ለመንኩት። በጣም ተማጸንኩት። ነገር ግን ካንሰር በመላው ሰውነቴ ተሰራጭቷል። ዶክተሩም ስለ ካንሰሩ አመጣጥ መንስኤ በዝርዝር ሲያስረዳኝ ይህ ሁላ የማጨስሽ ውጤት ነው አለኝ። ሲጋራ ውስጥ ያሉት ኬሚካሎች ማህፀንሽን ቀስ በቀስ በጊዜ ሂደት ቁርጡት ጨርሶታል ብሎ ነገረኝ። የሚገርመው ሲጋራ ይህ ሁሉ መዘዝ እንዳለው ሁላ አላውቅም ነበር። የነገረኝ አንድስ እንኳን አልነበረም። ዛሬ ላይ በትክክል መራመድ እንኳን አቅቶኝ እንደምታዩኝ በጣም ከመክሳት የተነሳ ቀጭን ሆኛለሁ። አጥንቶቼም ወጥተው ይታያሉ። ከዚህ በኋላ የድሮ እኔ መቼም አልሆንም። ሁሉም ትቶኝ ሄዷል። እኔ እነኛ የምሽት ቤቶች፣ እነኛ መጠጦች፣ እነኛ ሲጋራዎች፣ ጓደኞቼም እነዛ አብረውኝ የሚተኙ ወንዶችም ሁሉም ትተውኝ ሄደዋል። እናቴ ብቻ ካጠገቤ ነው ሆና አይኖቿ ላይ ሞት የሚጠባበቁ እንባዎችን እየጠረገች አብራኛለች። በስተመጨረሻም ይህን ጽሑፍ ለምታነቡ፣ በስተመጨረሻም ይህን ቪዲዮ ለምታዩ ወጣት ሴቶች ላስተላለፍ የፈለግኩት መልእክት ገና ወጣት ነኝ፣ ምንም አልሆንም በማለት አትዘናጉ፣ ከኔ ተማሩ። እባካችሁን ሲጋራ ማጨስ አቁሙ። ሰውነታችሁን ጠብቁለት። ህይወት አጭር ናት፣ ውበትም ይረግፋል። ይህ የኤሚሊያ ታሪክ ነው። ይህንን ቻናል ሰብስክራይብ በማድረግ እዚህ አስተማሪ የሆኑ ትምህርታዊ የሆኑ የሰዎችን ህይወት ታሪክ የሚመለከቱ እናንተ ይጠቅማል የምንለውን በዚህ ቻናል ላይ እንለቅላችኋለን።
ራሳችሁን ጠብቁ የሀገሬ ልጆች። ወዳችኋለሁ።